ሶሻል ሚዲያ ማርኬቲንግ ኤጀንሲ በእርግጠኝነት ሶሻል ሚዲያ ማርኬቲንግ ኤጀንሲ ሲባል ሰምታችሁ ታውቃላችሁ። በዚህ ቪዲዮ ኢትዮጵያ ውስጥ የሚሰራ የሶሻል ሚዲያ ማርኬቲንግ ኤጀንሲ ለመጀመር የሚያስፈልጋችሁን እያንዳንዷን ነገር ስቴፕ ባይ ስቴፕ አሳያችኋለሁ። ምን ያስፈልጋችኋል፣ ምን መማር አለባችሁ፣ ምን ማወቅ አለባችሁ፣ ምን መማር አለባችሁና ምን አይነት ፕላትፎርም ነው የሚያስፈልጋችሁ የሚለውን እና ደግሞ ክላይንት እንዴት ይገኛል የሚለውን አብረውን ሊሰሩ የሚችሉ ፍሪላንሰሮችን ከየት ነው የምናገኛቸው፣ ቲም እንዴት ነው ቢልድ የምናደርገው የሚለውን በአራት ስቴፖች ከፍዬ በዝርዝር አሳያችኋለሁ። በእርግጠኝነት ነው የምነግራችሁን እያንዳንዷን ነገር ማድረግ ከቻላችሁ ከ6 ወር ከ1 ዓመት በኋላ ህይወታችሁ ለአንድና ለመጨረሻ ጊዜ ላይመለስ ይቀየራል። ሰላም እንዴት ናችሁ የተወደዳችሁ ተመልካቾቼ? ሄኖክ ውድ ይባላለሁ። ሶፍትዌር ዲቨሎፐርና የዲጂታል ማርኬቲንግ ባለሙያ ነኝ። እንዲሁም ግሎባል ቴክኖሎጂ እንደ ፕሮሞሽን የሚባል የሶፍትዌርና የዲጂታል ማርኬቲንግ የኦንላይን ኤጀንሲ አለኝ። በዚህ አጋጣሚ ዌብሳይትና ሶሻል ሚዲያ ማርኬቲንግ ማሰራት የምትፈልጉ ድርጅቶች ካላችሁ በ0915 27 29 28 ላይ ደውላችሁ ኮንታክት ማድረግ ትችላላችሁ ማለት ነው። አሁን ቀጥታ ወደ ቪዲዮ እንሄዳለን። በዛሬ ቪዲዮአችን ሶሻል ሚዲያ ማርኬቲንግ ኤጀንሲን በአራት መንገዶች ከፍዬ ነው የማሳያችሁ። አንደኛ ሶሻል ሚዲያ ማርኬቲንግ ኤጀንሲ ማለት ምን ማለት ነው የሚለውን በዝርዝር እንመለከታለን። ሶሻል ሚዲያ ማርኬቲንግ ኤጀንሲ ማለት ለቢዝነሶች የሶሻል ሚዲያ ማርኬቲንግ ሰርቪሶችን እየሰጡ እነሱም ትርፋማ እንዲሆኑ እናንተም ደግሞ በወር የሆነ ያህል ገንዘብ መውሰድ ማለት ነው ሶሻል ሚዲያ ማርኬቲንግ ኤጀንሲ የምንለው ማለት ነው። ምናልባት ጀማሪ ከሆናችሁ በወር ከ10 ሺህ እስከ 30 ሺህ ብርና ከዛም በላይ ክላይንቱን ማስከፈት ትችላላችሁ ማለት ነው። ሶሻል ሚዲያ ማርኬቲንግ ላይ ስትሰሩ ሶሻል ሚዲያ ማርኬቲንግን እንድትሰሩ እኔ በግሌ ሪኮመንድ የማደርጋችሁ በእነዚህ በሶስቱ ምክንያቶች ነው። አንደኛ ስራውን ለመጀመር ምንም ገንዘብ አያስፈልጋችሁም። ስልክ ወይም ደግሞ ፒሲ ካላችሁ በቂ ነው። በዜሮ ብር ጀምራችሁ መስራት ትችላላችሁ ማለት ነው። ሁለተኛ ንግድ ፍቃድና ቢሮ አያስፈልጋችሁ። ሶስተኛ ስራውን ስትጀምሩ ሁሉንም ነገር ራሳችሁ መስራት ትችላላችሁ። ሰራተኛ መቀጠር አያስፈልጋችሁ ማለት ነው። በእነዚህ በሶስቱ ምክንያቶች ነው እኔ ሶሻል ሚዲያ ማርኬቲንግ እንዲሰሩ ሪኮመንድ የማደርጋችሁ ማለት ነው። ስራውን ለመጀመር መጀመሪያ የሚያስፈልጋችሁ ስኪሉን መማር ነው። ስኪሉን ከተማራችሁ በኋላ ክላይንት ለማግኘት ማድረግ ያለባችሁ ነገር ጀማሪ ከሆናችሁ ስራውን በነፃ ልስራልህና ከዛ በኋላ ትከፍለኛለህ በሚል ድል ከቢዝነሶች ጋር አብራችሁ መስራት ትችላላችሁ ማለት ነው። ስራውን ለመጀመር ሁሉም ነገር ላይ ፐርፌክት መሆን አይጠበቅባችሁም። ስራውን እየሰራችሁ ነው ሞር የምትማሩት ማለት ነው። ሁለተኛ ሶሻል ሚዲያ ማርኬቲንግ ኤጀንሲ ላይ ምንድነው ለክላይንቶች የምንሰጣቸው ሰርቪስ የሚለው ነው። ሶሻል ሚዲያ ማርኬቲንግ ሰርቪስ ስር በጣም ብዙ አይነት ሰርቪሶች አሉ። ከነዚህም ውስጥ አንደኛው ሶሻል ሚዲያ ማናጅመንት ነው። ሁለተኛ ኮንቴንት ክሪኤሽን፣ ሶስተኛ ፔድ አድቨርታይዚንግ፣ አራተኛ ኢንፍሉዌንሰር ማርኬቲንግ፣ አምስተኛ ዩዘር ጀነሬቲቭ ኮንቴንት ናቸው ማለት ነው። እነዚህን እንደ ሶሻል ሚዲያ ማርኬቲንግ ሰርቪስ ለክላይንቶች መስጠት ትችላላችሁ ማለት ነው። አሁን እንግዲህ ጀማሪ ሆናችሁ ወደ ሶሻል ሚዲያ ማርኬቲንግ ስትገቡ ክላይንቱ ለእናንተ ገንዘብ የሚከፍላችሁ ለቢዝነሱ ተጨማሪ ገቢ ስታመጡለት ብቻ ነው። ስለዚህ እናንተ ደግሞ እንደ ጀማሪ በአጭር ጊዜ ውስጥ ጥሩ ውጤት የምታመጡበት ሰርቪስ ቢኖር ፔድ አድቨርታይዚንግ ለክላይንቶች ብትሰሩ ነው። ፔድ አድቨርታይዚንግን የመረጥኩላችሁ ለምንድን ነው? እናንተ በቀላሉ ለፌስቡክ ወይም ለጎግል የሆነ ማስታወቂያና ዶላር ትሰጡታላችሁ ማለት ነው። እሱም እናንተ ለምትፈልጉት ኦዲየንስ በእድሜ፣ በጾታ፣ በአካባቢያቸውና እንዲሁም በፍላጎታችሁ ለይቶ የሰጣችሁትን ማስታወቂያ ያስተዋውቅላችኋል ማለት ነው። ስለዚህ ይህንን ሰርቪስ ለክላይንቱ ዴሊቨር ብታደርጉ 100% በአጭር ጊዜ ውስጥ ጥሩ ውጤት ማምጣት ትችላላችሁ ማለት ነው። ስለዚህ ቢዝነሱን ተጠቃሚ ይሆናል፣ እናንተም ተጠቃሚ ትሆናላችሁ ማለት ነው። እናንተም በኮንፊደንስ ስራችሁ መስራት ትችላላችሁ ማለት ነው። ክላይንቱም ደግሞ ለዋጣው ወጪ 100% ውጤት ማግኘት ይችላል ማለት ነው። ስለዚህ ጀማሪ ከሆናችሁ ፔድ አድቨርታይዚንግ እንድትሰሩ እኔ በግሌ ሪኮመንድ አድርጋችኋለሁ ማለት ነው። ፔድ አድቨርታይዚንግ ለመስራት ሁለት ነገር ያስፈልጋችኋል። እሱም ደግሞ ቨርቹዋል ማስተር ካርድ እና ዶላር ያስፈልጋችኋል ማለት ነው። ቨርቹዋል ማስተር ካርድ ከየት እናገኛለን ካላችሁ ደግሞ ቨርቹዋል ማስተር ካርድ የሚሰጡ ፕላትፎርሞች አሉ። እነሱ ላይ ቨርቹዋል ማስተር ካርድ ክሬት አድርጋችሁ መጠቀም ትችላላችሁ ማለት ነው። ዶላር ከየት ማግኘት እንችላለን ካላችሁ ደግሞ ባይናንስ የሚባል ፕላትፎርም አለ። እሱ ላይ አካውንት ክሬት አድርጋችሁ በቀላሉ በኢትዮጵያ ብር ዶላር ገዝታችሁ ቨርቹዋል ማስተር ካርድ ትራንስፈር አድርጋችሁ ለፌስቡክ ከሱ ላይ መክፈል ትችላላችሁ ማለት ነው። በዚህ መንገድ በቀላሉ ፔድ አድቨርታይዚንግ ለክላይንቶች ዴሊቨር ማድረግ ትችላላችሁ ማለት ነው። ስለ ቨርቹዋል ማስተር ካርድ እና ስለ ባይናንስ እንዲሰራላችሁ ከፈለጋችሁ ኮሜንት ላይ አሳውቁኝ። እኔ ራሴ ክሬት እያደረኩኝ ስቴፕ ባይ ስቴፕ ፉል ኮርስ እሰራላችኋለሁ ማለት ነው። ሶስተኛ ሶሻል ሚዲያ ማርኬቲንግ ኤጀንሲያችንን እንዴት ነው ቢውልድ የምናደርገው የሚለውን አሁን እናያለን። ኤጀንሲያችንን ቢውልድ ለማድረግ አንደኛ የሚያስፈልገን ስም መስጠት ነው። ስም ላይ ብዙ እንድትጨነቁ አልፈልግም። የፈለጋችሁትን ስም ማድረግ ትችላላችሁ። ለምሳሌ የኔ ኤጀንሲ ግሎባል ቴክኖሎጂ እንደ ፕሮሞሽን ነው የሚባለው። ግሎባል የሚለው በቀላሉ ሰዎች እንዲይዙትና ኢንተርናሽናል ክላይንቶች ጋርም ስለምሰራ ለእነሱም ቀለል እንዲላቸው ብዬ ነው ግሎባል ያልኩት ማለት ነው። ቴክኖሎጂ እንደ ፕሮሞሽን የሚለው ደግሞ ዌብሳይት፣ ሞባይል አፕሊኬሽን፣ ዲጂታል ማርኬቲንግ፣ ሶሻል ሚዲያ ማርኬቲንግ ስለምሰራ ሁሉንም እንዲገልጽልኝ ብዬ ነው ግሎባል ቴክኖሎጂ እንደ ፕሮሞሽን ያልኩት ማለት ነው። ስለዚህ እናንተም ይገልጽልኛል ብላችሁ የምታስቡትን ቀላልና ግልጽ የሆነ ስም መስጠት ትችላላችሁ ማለት ነው። ሁለተኛ ኤጀንሲያችንን ቢውልድ ለማድረግ የሚያስፈልገን ነገር ኢሜል
አካውንት ክሬት ማድረግ ነው በኤጀንሲያችን ስም ማለት ነው። ሶስተኛ ኤጀንሲያችንን ቢልድ ለማድረግ የሚያስፈልገን ነገር ፌስቡክ ፔጅ፣ ኢንስታግራም እና ሊንክድኢን አካውንት መክፈት አለብን ማለት ነው በኤጀንሲያችን ስም። አራተኛ ኤጀንሲያችንን ቢልድ ለማድረግ የሚያስፈልገን ነገር በኤጀንሲያችን ስም ዌብሳይት ክሬት ማድረግ ነው። ዌብሳይት እንደ ጀማሪ ቀለል ያለ እናንተን የሚገልጽ ወርድፕረስን ተጠቅማችሁ በነፃ ክሬት ማድረግ ትችላላችሁ ማለት ነው። ነፃ ዶሜንም እና ፍሪ ሆስት የሚሰጧችሁ ድርጅቶች አሉ። እነሱ ላይ በነፃ ክሬት ማድረግ ትችላላችሁ። ለምሳሌ በነፃ ዶሜንም እና ፍሪ ሆስት የሚሰጧችሁ ድርጅቶች አንደኛ ኢንፊኒቲ ፍሪ ነው፣ ሁለተኛ ፕሮ ፍሪ ሆስት ነው እና ደግሞ ሌሎችም አሉ ማለት ነው። እነዚህን ተጠቅማችሁ በነፃ ዌብሳይት ክሬት ማድረግ ትችላላችሁ ማለት ነው። አራተኛ ሶሻል ሚዲያ ማርኬቲንግ ኤጀንሲያችሁን ከፍታችሁ ለመስራት የሚያስፈልጓችሁ ቶሎች አሉ። አንደኛ ፌስቡክ አድስ ማናጀር ነው፣ ሁለተኛ ዙም፣ ሶስተኛ ቴሌግራም፣ አራተኛ ጉግል ካላንደር፣ አምስተኛ ኖሽን። እነዚህ ለኤጀንሲያችሁ የሚያስፈልጓችሁ ቶሎች ናቸው። እነዚህን በትክክል ክሬት አድርጋችሁ ሴትአፕ ማድረግ አለባችሁ ማለት ነው። ሁሉንም ስራችሁን የምትሰሩት በእነዚህ ቶሎች ነው። አሁን እንግዲህ ኤጀንሲያችሁን ሴትአፕ አድርጋችኋል፣ ስም ሰጥታችሁታል፣ ቶሎቹን አዘጋጅታችኋል ማለት ነው። ከዚህ በኋላ ማድረግ ያለባችሁ ነገር አንደኛ ክላይንት መፈለግ ነው፣ ሁለተኛ ፕራይሲንግ ማዘጋጀት ነው ማለት ነው። ክላይንት ለመፈለግ መጀመሪያ በአካባቢያችሁ ካሉ ክላይንቶች ጋራ መስራት ትችላላችሁ። በሴልስ 100 ሰው አናግራችሁ ከ100 ውስጥ 10 ይችላችኋል፣ ከ10 ደግሞ አንዱ ተስማምቶ ስራውን ያሰራችኋል ማለት ነው። ስለዚህ ክላይንት ስትፈልጉ በጣም ብዙ ሰዎችን ማናገራችሁን እርግጠኛ ሆኑ። አንድ ሰውና 2 ሰው አናግራችሁ ክላይንት ማግኘት አትችሉም። ስለዚህ ከአሁኑ ይህን ነገር አንደርስታንድ ማድረግ አለባችሁ ማለት ነው። ሁለተኛው ጥያቄ እንዴት ነው ክላይንቱን የማስከፍለው የሚለው ነው። ክላይንቱን ለማስከፈል እንዲመቻችሁ መጀመሪያ ፓኬጅ ማዘጋጀት አለባችሁ። ፓኬጁ ላይ ይህን ያህል ዶላር ስፔንድ ታደርጋለህ፣ ይህን ያህል ውጤት ታገኛለህ ብላችሁ በግልጽ ማስቀመጥ አለባችሁ ማለት ነው። ይህን ያህል ክሊክ አለው፣ ይህን ያህል ኢምፕሬሽን አለው፣ ይህን ያህል ሪች አለው ብላችሁ በትክክል ማስቀመጥ አለባችሁ። እነዚህን ዳታዎች ቅድሚያ ከየት እናገኛቸዋለን ካላችሁ ደግሞ ፌስቡክ ላይ ሂዱና ቸክ አድርጉ። ምን ያህል ባስገባ ነው ዶላር ልክ ለሰዎች ሊያደርስልን እንደሚችል ፌስቡክ ቅድሚያ ዳታውን ይሰጠናል። ስለዚህ እናንተ እሱን ዳታ ተወስዱና ለክላይንቱ ፓኬጅ ሰርታችሁ መስጠት ትችላላችሁ ማለት ነው። እዚህ ጋር አንድ ማድረግ ያለባችሁ ነገር ሪል ስቴት ለሚሸጥ ድርጅትና ለትንሽ የሬስቶራንት የምታስገቡት ዋጋ ተመሳሳይ መሆን የለበትም። ቢዝነሱ ትልቅ ከሆነ እናንተም የምትጠይቁት ገንዘብ ትልቅ መሆን አለበት። ቢዝነሱ ደግሞ ትንሽዬ ከሆነች በቢዝነሱ ልክ እናንተም ነስ ያለ ዋጋ ማስገባት አለባችሁ ማለት ነው። ቅድሚያ ፓኬጅ አዘጋጅታችሁ ለክላይንቶች ስትልኩ ማለት ነው። በዚህ መንገድ ኢትዮጵያ ውስጥ የሚሰራ በትንሹ በወር 30-40 ሺህ ብርና እስከ 100 ሺህ ብር ድረስ የሚሰራ የሶሻል ሚዲያ ማርኬቲንግ ኤጀንሲ ላውንች ማድረግ ትችላላችሁ ማለት ነው። ውድ ተመልካቾች ኦኬ፣ እንግዲህ ውድ ተመልካቾቼ ከዛሬ ቪዲዮ ብዙ ነገር እንደተማራችሁበት እርግጠኛ ነኝ። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። ቻናላችን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ፋሚሊ ሁኑ። ቪዲዮ ከተመቻችሁ ደግሞ ላይክ አድርጉት። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ